እሺ ትንሽ ቀስ በል። እሺ የኦርቶዶክስ ቤተክርስቲያን ተከታይ ነህ አይደል? የተዋህዶ ቤተክርስቲያን ተከታይ ነህ ነህ አይደል? ታምናለህ? ሙሉ መጽሐፍ ነው የምታምነው። እና በጣም እኔ እስካሁን ያልመለስክልኝ ነገር አንዱ ስለ አድኖ ነው። ስለ ስዕሉ አድኖ ስዕለ አድኖ ማለት ስዕል ያድነናል። እስቲ እግዚአብሔርን ያየ ሰው አለ? ገብርኤልን ማን ካሜራ ያነሳው? ማርያምን ማን ነው ካሜራ ያነሳት? እንቺን መልስ ብቻ አስቀምጥልኝ። ከመጽሐፍ ቅዱስ ነው የምትሰጠኝ። ሌላ አይነት ነገር አልፈልግም። ሌላ አይነት ጭማሪ ምናምን ድርሳን እንድከፍት አልፈልግም። ከመጽሐፍ ቅዱስ ከ81 አሐዱ ላይ ነው የምፈልገው። ቀጥል እንግዲህ፣ ቦታውን ሰጥቻለሁ። ግዴታ በቃ ተወዶ ሳይሆን ለግዱ ማንቁርቱ ተይዞ ያምናል። ምንም ፍቃድ ምናምን የሚባል ነገር አይደለም። በቃ ግዴታ ያምናል። የሰው ልጅ ግዴታ ማመን አለበት። ኢየሱስን ካላገኘ ሌላ እረፍት አያገኝም። በቃ ሌላ ወደ ጨለማ ተላልፎ ነው የሚሰጠው እና ግዴታ ሰውየው ኢየሱስ የሚያምነው ራሱ ፈቅዶ ወይስ ራሱ እግዚአብሔር አስገድዶት ነው የሚያምነው? በጣም ብዙ ጥያቄ ልጠይቀው ፈልጋለሁ፣ ግን ምንም የሚሰማኝ ነገር አይደለም። ማንቁርቴ እስኪያዝ ድረስ ነው ማለት ነው። ማንቁርት ይያዛል አንድ ቀን። እንግዲህ ወደ ኢየሱስ ትመጣለህ አንድ ቀን ሲገባ። እኔ በጣም ጥያቄ አለኝ። የሆነ ድንግዝግዝ ያለብኝ ጥያቄዎች አሉ፣ በጣም ብዙ ጥያቄዎች ማለት ነው። እና በጣም መጠየቅ የምፈልገው ማውራት የምፈልገው እኔ የምልህ አገልጋይን አሁን በእርሱ ጥያቄ አለ። ነፃ ፍቃድ ላይ እያወራን ነበር። እርሱ ላይ ነው ጥያቄ አለ ኖ ከእርሱ ሌላ ነበረ። እዚህ ላይ ስላልደረስኩበት ሌላ ጥያቄ ለመጠየቅ ነበረ ሀሳቤ። ከእርሱ ታወጣናለህ። አሁን በጣም ብዙ ሰው አሁን በዚህ ርዕስ ላይ የሚነሱ ነገሮችን ለማዳመጥና ለመስማት ለመማር ተዘጋጅቶ ያለ ሰው ስለሆነ አንተ ድጋሚ የሆነ ሌላ ርዕስ ውስጥ እንዳከተን ሌላ ጊዜ እንዳለ አጠቃላይ ጥያቄ ያላችሁ ግቡ ሲባል ብገባ ይሻላል ነው። እሺ ችግር የለውም። እሺ ቴንክ ዩ። ግን እንዴት ነው ነፃ ፍቃድ አለ ብለህ ታምናለህ? ነፃ ፍቃድ አለ ወይ የለም ብለህ ታምናለህ? እስቲ ነፃ ፍቃድ ሲባል ከምን አኳያ ነፃ ፍቃድ ስንል ከምን አኳያ? ብዙ አይነት ነፃ ፍቃድ ሊኖሩ ይችላሉ። ለምሳሌ እግዚአብሔርን ለማመንና ለመከተል ፍቃድ አለኝ ብለህ ታምናለህ ወይስ ፍቃድ የለኝም ብለህ የምታምነው አንተ? ማለትም ያው አንዳንድ ጊዜ ምን አለ መሰለ ወንድሜ፣ እኛ ወደዚህ አሁን ይህን ጥያቄ ስታመጣው ወደ ኋላ መመለስ ግድ ነው። የሰው ልጅ ለምን ተፈጠረ ወደሚለው ጋር እንመጣለን። ይህ ጥያቄ ከተነሳ የሰው ልጅ ፍጥረት ጋር ሳንሄድ መጀመሪያ አንተ እንትን የሶር ነው ጥያቄን አንተን ስታንድ ለማወቅ ነው። የሰው ልጅ ነፃ ፈቃድ አለው ወይስ የለውም ብለህ ታምናለህ አንተ? መጀመሪያ መከተል አለበት ብዬ ነው ማምነው። እኔ ያው ግዴታው እንዳለበት ነው የምናገረው። ግዴታው ወደደም ጠላም ይገደዳል። ማንቁርቱ ተይዞ ያምናል። ግዴታ ነው ያምናል። ቢዘገየም ቢቆየም ቢዘገየም ግዴታ ያምናል። እንግዲህ ማመኑ ግድ ነው። አንተ እውነትም ከኢትዮጵያ ነው የገባከው። የነዳጅ ጭማሪ እኮ ማንቁርቱን የነዳጅ ጭማሪ እኮ ብዙ ሰው እያጨደ ኖ ምንም ከነዳጅ ጋር ምናምን ስለ ነፍስ ጉዳይ ከሆነ ምንም ከነዳጅ ከዓለማዊ ነገር ጋር የምታገናኘው ነገር አይደለም። ግን ግዴታ በቃ ተወዶ ሳይሆን ለግዱ ማንቁርቱ ተይዞ ያምናል። ምንም ፍቃድ ምናምን የሚባል ነገር አይደለም። በቃ ግዴታ ያምናል። የሰው ልጅ ግዴታ ማመን አለበት። ኢየሱስን ካላገኘ ሌላ እረፍት አያገኝም። በቃ ሌላ ወደ ጨለማ ተላልፎ ነው የሚሰጠው እና ግዴታ ሰውየው ኢየሱስ የሚያምነው ራሱ ፈቅዶ ወይስ ራሱ እግዚአብሔር አስገድዶት ነው የሚያምነው? አንዳንድ ያው እንደ ሰውየው ነው። እንደዛ ካልከኝ ደግሞ የሰውየው ሁኔታ ይታያል። ያው የልቡ ሁኔታ ይታያል። እንግዲህ የሰውየው ልቡ እልህኛ ቢሆንስ በቃ እለኛ ከሆነ ጸልየለት ትሄዳለህ። አንድ ልቡ እኛም እኮ ልባችን ደንዳና ነበረ። በጣም ለጨለማው ተገዝተን ልባችን ደንዳና ነበረ። እኔ ምንድን ነው የአምላክ ኢየሱስ የሚባለው እል ነበረ። አንደኛው ከሚሉት መካከል ውስጥ ነበርኩ። ግን አሸነፈኝ። በቃ አንድ ቀን ፍቅሩ ያሸንፋል።
እኮ በግድ ነው እግዚአብሔር ያሳመነ ወይስ በፈቃድ ነው ያሳመነ? በፍቅሩ ነካኝ። በቃ በፍቅሩ ትነካለህ አንድ ቀን። ግዴታ ነው መነካት። ከየት እምነት ነህ አንተ? መለስለት እንጂ ያማል። ይሄ እኮ ነው ችግር። አይተዋል አይደል? ሰው ልጅ ነፃ ፈቃድ አለው ስለ ነፍስ እየተወራ ስለ ማንቁርት እየተወራ አንተ ትስቃለህ። የተጠየቀውን በስነ ስርዓት መልስ። እኔ የሰው ልጅ ነፃ ፈቃድ አለው ብዬ ከሚያምን ወገን ነኝ። ከምን አኳያ እንደዛ? ከመጽሐፍ ቅዱስ ስጠኝ ማብራሪያ። ማብራሪያ ስጠኝ። አሁን ከመጽሐፍ ቅዱስ ነው እያወራን ያለነው። ከመጽሐፍ ቅዱስ ስጠኝ ማብራሪያ። በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሰው ወዶና እኩስ የሚቀበሉትና የሚያምኑት ተገደው ማንቁርታቸውን ተይዘው ነው ወይስ በነፃነት ነው? ነው እየተጠየቀ ያለው። መልሳ እሱን በፈቃዳቸው ነው አምኖ የሚቀበሉ። እኩስ እንደዛ የሚል አምጣ ማስረጃ። መሳቅ እኮ አይደለም፣ ማስረጃ አምጣ። አገልጋይ ይሄዱበት። እርሶ አይበሉኝ፣ አቶ ልበሎታ። እርሶን ደግሞ እሺ ይበሉኝ፣ ችግር የለውም። እኔ አቶ ችግር የለውም። ይህን ወንድም ያውቁታል አገልጋይ፣ ይህን ወንድም። አረ ይሄማ በቴሌግራም ያስቸገረኝ ሰው እኮ ነው። በቃ ምንም አያምንም። ደግሞ በቃ የሚገርም ሰው ነው። ከየት እንደሆነ ባላውቀውም እኔ በቃ ማንቁርት እስኪያዝ ድረስ ብቻ ነው። በጣም ብዙ ጥያቄ ልጠይቀው ፈልጋለሁ፣ ግን ምንም የሚሰማኝ ነገር አይደለም። ማንቁርት እስኪያዝ ድረስ ነው ማለት ነው። ማንቁርት ይያዛል አንድ ቀን። እንግዲህ ወደ ኢየሱስ ትመጣለህ አንድ ቀን ሲገባ። እንደ ቴሌግራም ላይ ያወሩኛል እንዴ? በጣም ነው እንጂ ማወራ፣ በጣም ማለት ነው። ከልብ ነው ማወራ። ግሩፕ ላይ አሰማኝም። አንተ የራስን ነገር ብቻ ነው የምትሰማው። ግሩፕ ላይ ነው ወይስ ግሩፕ ላይ ነው እንጂ ሐዋርያዊ መልሶች ምናምን ነገር ኧረ ቤተሰብ ነው እንዴ? ኧረ ንገርልኝ በደንብ እሺ። ቢያንስ እኔ ባልሰማ ሲሰማሃል በደንብ ሂድበት። ቆይ አይደለም አሁን ቆይ የእሱን እንትን እንበልና እኔ ግን በጣም ግራ እያጋባኝ ያለው አንድ ጥያቄ አለኝ። የሐዋርያው መልስ አለ የሚለው ልጅ አንተኛው እላኛው አለ ዋናው ኦነሩ ማለት ነው። አረን ኦነሩን ያደርገው እኮ እመለሳለሁ። ችግር የለውም። የሱ ቤትም ይሁን ያንተ ቤትም ይሁን ስማኛ እንዴ ቆልም የሆነ የምጠይቀው ጥያቄ አለ ዛሬ በአደባባይ እና አንቺ መልስልኝ እፈልጋለሁ። እኔ እሺ ትንሽ ቀስ የኦርቶዶክስ ቤተክርስቲያን ተከታይ ነህ አይደል? የተዋህዶ ቤተክርስቲያን ተከታይ ነህ አይደል? ታምናለህ? በስም ሙሉ መጽሐፍ ነው የምታምነው። እና በጣም እኔ እስካሁን ያልመለስክልኝ ነገር አንዱ ስለ አድኖ ነው። ስለ አድኖ ማለት ስዕል ያድነናል። እስቲ እግዚአብሔርን ያየ ሰው አለ? ገብርኤልን ማን ካሜራ ያነሳው? ማርያምን ማን ነው ካሜራ ያነሳት? እንቺን መልስ ብቻ አስቀምጥልኝ። ከመጽሐፍ ቅዱስ ነው የምትሰጠኝ። ሌላ አይነት ነገር አልፈልግም። ሌላ አይነት ጭማሪ ምናምን ድርሳን እንድከፍት አልፈልግም። ከመጽሐፍ ቅዱስ ከ81 አሃዱ ላይ ነው የምፈልገው። ቀጥል እንግዲህ ቦታውን ሰጥቻለሁ። 81 አሃዱ አይባልም፣ 80 አሃዱ ይባላል መጽሐፍ ቅዱስ። እሺ ሙሉ መጽሐፍ ቅዱስ በቃ ቅዱስ የሆነው መጽሐፍ። እሺ ይቅርታ። እሺ ቀጥል። ችግር የለውም። እሺ ስዕል ያድናሉ? የሚያድነው እግዚአብሔር ነው በመዳን ደረጃ። እንቺን ታምናለህ? ይህንን አትቀበሉትም እናንተ? ስዕል አድኖ ያድናል። ስዕል አድኖ ለምን አላችሁ? እሺ ስዕል አድኖ እያለ ነው በየመርካቶ በየቦታው የሚሸጠው ስዕል አድኖ። እሺ እኔ እንግዲህ አሁን እኔ እስከማውቀው ነው አሁን የምነግርህ። እስከማውቀው ስነግርህ ስዕል አድኖ የሚባለው ጌታችን እኛን ለማዳን በስጋ ከእመቤታችን ተወልዷል። ከዛ ደግሞ ማለት ሰው ሆኗል ማለት ነው። ከዛ ደግሞ በመስቀል ላይ ተሰቅሏል አይደለ? እኛን ለማዳን እዚህ ድረስ እንስማማለን አይደል ወንድሜ? በደንብ ነው የማምነው። ተወልዷል ከድንግል ማርያም ለማዳን ነው አይደለ? ለማዳን ነው። ዓለም በኃጢአት ጠፍቶ ሳለ ፈጣሪ ጋር የኃጢአት ጥል ግድግዳ በመሃላችን ከእግዚአብሔር ጋር የጥል ግድግዳ ነበረ። ያንን የጥል ግድግዳ ሊያፈርስ የእግዚአብሔር ልጅ ተገልጧል።
ጥሩ ነው። እሺ ስለዚህ አሁን ጌታ ከቅድስት ድንግል የተወለደው እኛን ለማዳን ነው። በመስቀል ላይ የሚተሰቀለው እኛን ለማዳን ነው። ስዕለ አድኖ የሚባሉት ሁለቱ የጌታችን ስዕለ አድኖ ተብሎ የሚጠሩት ስዕላት እንግዲህ ሁለቱ እንደሆኑ ነው እኔ የተማርኩት። እንግዲህ የቱና የቱ ከእመቤታችን ጌታ ኢየሱስ እመቤታችን ጌታ ኢየሱስን አቅፋ ያለበት ወይም ከእመቤታችን መወለዱን የሚያሳይበት ስዕልና በመስቀል ላይ ጌታ ኢየሱስ እየተሰቀለበት ያለው ነው። እነዚህም ብቻ። እርሱም ለምንድነው ስዕለ አድኖ የተባለው? የማዳኑ ስዕል ለማለት ነው የሚል ነው እኔ የተማርኩት። እንግዲህ የማዳኑ ስዕል ጌታ ኢየሱስ ለማዳን ሰው ሆኗል። እሱን የሚገልጽ ነው። ጌታችን እኛን ለማዳን መወለዱን የሚገልጽ ስዕል ስለሆነ ጌታችን እኛን ለማዳን መሰቀሉን የሚገልጽ ስዕል ስለሆነ ከዛ አንጻር ነው ስዕለ አድኖ የሚባለው ተብሎ የሚጠራው የሚል እንደዛ ነው እኔ የተማርኩት። ሁለተኛው ደግሞ እግዚአብሔርንም ሆነ መላእክቱን ቅዱሳኑን ሲሳሉ ፎቶ ያነሳቸው ሰው አለ ወይ? የለም። ትክክል። እነዚህ ላይም ግን ምንድነው እኛ ገና ከጀምሩ ስዕላቱን ልክ በቃ አሁን የሆነ ለምሳሌ የት ነው የሆነ ድምፅ ያለው? እሺ ማን ነው? አገልጋይ ናሆም። እሺ ናሆም አንዴ ሚዩት አድርገው፣ አንዴ ይረብሻል ድምፅ። ሚዩት አድርገው። እንደዛ ትንሽ እንትን ይላል። ምን አልከኝ ወንድሜ? እና ሌላው ግን ፎቶ ያነሳቸው ሰው የለም። ትክክል። ግን እኛ ገና ከጅምሩ ለምሳሌ እቺ እመቤታችን ናት፣ የጌታ ኢየሱስ ነው፣ ሌሎች ቅዱሳንን መላእክትንም ቢሆን ስንስል በቃ ቁርጥ እንደዚህ ነው የሚመስሉት እያለን አይደለም። እንደዛ ብለን አናውቅም። እመቤታችን በቃ አፍንጫ፣ አይኗ፣ ጆሮዋ፣ በቃ የፊቷ ቅርጽ፣ ሁሉ ነገሯ እንደዚህ ነው እያለን አይደለም። የጌታ ኢየሱስንም ቢሆን ልክ እንደዚህ ነው እያልን አይደለም። እንደዛ እያልን ስላልሆነ የማን ፎቶ አንስቷቸው ነው ተብለን ልንጠየቅ አይገባም። ታዲያ ምንድን ነው ከተባለ በስዕላት ውስጥ አንደኛ ወንጌልን እንሰብክበታለን። አየህ፣ በስዕላት ውስጥ አንደኛ ወንጌልን ለመስበክም ጭምር። ወንጌል የሚሰበከው ግዴታ ፑልፒት ላይ ቆመ ወይም አውደ ምሕረት ላይ ቆመ በአንደበት በማስተማር ብቻ ላይሆን ይችላል። ወይም ደግሞ መጽሐፍትን በመጻፍ ምናምን ብቻ ላይሆን ይችላል። ወንጌል በስዕላት ደግሞ ልታስተምር ትችላለህ። መጽሐፍ ቅዱስ ወንጌል በስዕል እንዳታስተምሩ አይልም። ይህንን አይከለክልም። አሁን አንዳንድ ጊዜ ምን መሰለ ልምምዶች በመጽሐፍ ቅዱስ ሲመዘኑ መጽሐፍ እንዴት መሰለ የሚመዘኑት? አንደኛ አንዳንድ ጉዳዮች በመጽሐፍ ቅዱስ ላይ ቀጥታ የተጻፉ ወይም የተነገረላቸው ይኖራሉ። ይህን አድርጉ ተብሎ የተነገረላቸው ነገሮች ይኖራሉ። አንደኛ ማለት ነው። ሁለተኛ ደግሞ በተለይ አሁን በዚህ ወደ ሉተራኑ ምናምን ስትሄድ አዲያፎራ ሲባል ሰምተህ የምታውቅ ከሆነ በዚህ በሉተራኖች ዘንድ ማለት ነው መጽሐፍ ቅዱስ የማይቃወማቸውምም ደግሞ እንደዚህ አድርጉ ብሎ ትእዛዝ ያላወጣባቸው፣ አድርጉ ብሎ ትእዛዝ ላይወጣባቸው ይችላል፣ ግን ደግሞ የማይቃወማቸው ሪጀክሽን ምናምን የሌለባቸው በመጽሐፍ ቅዱስ ላይ ይህንን እንዳታደርጉ ያልተባለባቸው አንዳንድ ነገሮች ሊኖሩ ይችላሉ። እንደነዚህ አይነት ልምምዶችን ብትቀበል ምንም ችግር የለውም፣ ከክርስትና ትምህርት ጋር እስካልተቃረነ ድረስ ማለት ነው። ከክርስትና ትምህርት ጋር እስካልተጣረሰ ድረስ፣ በተለይ ወደኛ ከመጣ በትውፊት ውስጥ እስከመጣ ድረስ ነው የምንቀበለው። እንደ ትውፊታችን ስለሆነ የምንጓዘው ማለት ነው፣ በኤርሲያን ታሪክ ውስጥ እንደመጣልን እና ይህ ነገር አለ። ምንድነው? በቃ አንደኛ ወንጌልን ታስተምርበታለህ። ይህን ነገር ፕሮቴስታንቶችም ይቃወማሉ ብዬ አላስብም። አትሊስት ከዚህ አንጻር ለምሳሌ እናንተ ጋር እንደ ምሳሌ ደግሞ ይሄኛው ለምሳሌ የህፃናቶቻችሁን ምናምን ማስተማሪያ መጽሐፍትን ስትጽፉ ስዕላትን ትጠቀማላችሁ። ስዕላትን አሁን ይህንን ትምህርት ለማስተማር ስለተጠቀማችሁ ብቻ እናንተን ጣዖት አምላኪ አያደርጋችሁም፣ እኛም በዚህ አንከሳችሁም። እና ልክ እንደዚህ ሁሉ ምናልባት ጨራሹ ሙሉ በሙሉ ስዕልን መቃወም ካልጀመራችሁ በስተቀር ማለት ነው ልክ እንደ እስላሞች ምናምን እና ውስጣችሁ እንዲህ አይነት እስልምና ካለ ወይ ትነግሩናላችሁ፣ ካልሆነ ግን ስዕላት ምናምን በራሳቸው ምንም ጥፋት የላቸውም። ስለዛ ለእንደዚህ አይነት አገልግሎት ሊሉ ይችላሉ። ስለዛ ሌላኛው እንዳልኩ ወንጌልን ይሰብካሉ። ፊት ለፊት ላይ ጌታን እርሱም ኢየሱስ ክርስቶስን ተሰቅሎ ስታየው ቀጥታ ዕለተ ዓርብ ጋር ትሄዳለህ ማለት። ልክ ወንጌልን ስታነብ ለምሳሌ ቃሉን ስታነብ ጌታ ኢየሱስ እንደተሰቀለ ምናምን ለምሳሌ ወንጌልን ስታነብ በቃ ዕለተ ዓርብ ጋር ትሄዳለህ። ሄደህ እንትን ለማለት ትሞክራለህ። በቃ እዛ ውስጥ ነው የምትገባው። ስዕሉንም ስታይ ልክ እንደዛው ማለት ነው። ስዕላት ግን ብዙ ጊዜ ገላጭ ናቸው፣ በጣም ገላጭ ናቸው ስዕላት እና ለዛ እንጠቀምበታለን። ስለዛ እሱን የሚያሳዩ ያንን ነገር የሚገልጹ ልክ እንደ መስኮት ናቸው ስዕላቱ። ስለዛ አሻግረን
ለምሳሌ የጌታችን ስቅለት ከሆነ አሻግረን ዕለተ ዓርብ ላይ የምንሄድበት ዕለተ ዓርብን የምንመለከትበት መስኮት ነው ስዕሉ በራሱ። ስለዛ ይህንን ነገር ደግሞ እኛ የቅዱሳን ህብረት የሚባል ነገር አለን። ዝም ብለን ተነጠለን ግሌ የሚባል ነገር የለም። በግላችን ብቻ ንጥል ያለን አይደለንም። የሆነች ወደ አንድ ደስ የምትል የእግዚአብሔር ከተማ የገባን ሰዎች ስለሆንን የእግዚአብሔር ከተማ ውስጥ ደግሞ ሁሉም አለና ያንን ህብረት ለማሳየት በጸሎት ቦታዎቻችን ላይ ምናምን የቅዱሳንን ስዕል ምናምን ነገር እናደርጋለን። እዛ ህብረት ውስጥ እንዳለን ለማሳየት ማለት ነው። እና በዛ ውስጥ ሆነን ነው እንትን የምንለው። እሺ ወንድማችን ወጣ መሰለኝ እና እንደዛ ነው ወዳጄ። ወደ ቀድሞ ነገር እንመለስ። ወደ ርዕሱ ላይ ጥያቄ ያለው ሰው ካለ እኔ እርግጠኛ ነበርኩ ናሆሚ ከርዕሱ ውጭ እንደሚያወራ በጣም እርግጠኛ ነበርኩ። እስቲ በተነሳው ነፃ ፈቃድ ላይ ጥያቄ ወይ ዮኒ እንኳን ደህና መጣ። ዮናታን አለ። እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ድምፅ አለ። ትንሽ ቆይቼ አስተያየት እሰጣለሁ። ትንሽ ይቅርታ እሺ። ድምፅ እየረበሸኝ ነው። ይረብሻችኋል ብዬ ስላሰብኩ ነው። ሶሪ። ጉድ ቱ ሲ ዩ። አኬ ሁላችሁ ሰላም ናችሁ? ሰላም ይሁን። እንዴት አለ? እንኳን ደህና መጣ። በቃ ድምፅን አስተካክልና ና። እሺ ቴንክ ዩ። እሺ ምትኩ እንኳን ደህና መጣ። ምትኩ ሲሶ እንኳን በሰላም ቆያችሁ። እንኳን ደህና መጣ። ጥያቄ አለ ወይስ በተነሳው እሱ ጉዳይ ላይ ተቋሙ አለ? ነፃ ፈቃድ የለም ትላለህ ያለ ትላለህ? እሺ ነፃ ፈቃድ አለ። ያው ሰው የተፈጠረው ከፈቃድ ጋር ስለሆነ ነፃ ፈቃድ አለ። ምክንያቱም ራሱ ከጅምሩም ሲጀመር ራሱ እግዚአብሔር ሰው በመልኩና በምሳሌ ሲፈጥር ነፃ ፈቃድ ያለው አድርጎ ነው የፈጠረው። ኢቭን በኃጢአት እንኳን ሲወድቅ በነፃ ፈቃዱ ነው የወደቀው። አታድርግ ተባለ፣ አታድርግ የተባለውን በፈቃዱ አደረገ። ይሄ ሰው ነፃ ፈቃድ እንዳለው የሚያሳይ ነው። ሰው ነፃ ፈቃድ ከሌለውማ እንትን ሆነ ማለት ነው፣ ሮቦት ሆነ ማለት ነው፣ የሆነ ግዑዝ ነገር ሆነ ማለት ነው። ከየት ቤተ እምነት ነው? እኔ ከፕሮቴስታንት። መልካም። እሺ አይ እንዳልከው ነው። እንዴት ነው ግን ልክ ሲፈጠር ነፃ ፈቃድ አለው። ከወደቀ በኋላ ግን ልክ ኃጢአትን ከሰራ በኋላ የመጀመሪያውን ኃጢአት ከሰራ በኋላ ያንን ነፃ ፈቃዱን መልካም ነገር የሚባል ነገር ጭራሽ በቃ ምንም ሊያቅም ሊያደርግም አይችልም። ክፉ ነገር ብቻ ነው ሊያደርግ የሚችል። ስለዛ ለመልካም ነገር ለመንፈሳዊ ነገር ነፃ ፈቃድ የለውም ይላሉ። ይህንንስ እንዴት ታያለህ? አይ ሙሉ ለሙሉ መልካም ነገር የማድረግ ነገር ሰው በኃጢአት ከወደቀ በኋላ ከውስጡ አልጠፋም። ግን ሞር የሚያዘነብለው ክፉን ነገር ወይም ኃጢአትን ወደ ማድረግ ነው እንጂ ሙሉ ለሙሉ ከውስጡ አልተወሰደም። ዝም ብለን እኮ ስናይ ራሳችን ስንመለከት የሆነ መልካምነት በውስጣችን አለ። ማንኛውም ሰው የተባለ በሙሉ ሰዎች በኃጢአት ምክንያት ክፋት የሚባል ነገር ቢበዛም ሰው ግን መልካም የማድረግ ነገር ውስጡ አለ። ሙሉ ለሙሉ የተጠረገ ነገር አይደለም። እሺ ውስጡ እኔም አሁን ባልከው እስማማለሁ። ውስጡ ባለው በዚህ እንግዲህ አሁን በየትኛውም በነገራችን ላይ አዳም ኃጢአትን ሲያደርግ እግዚአብሔር ራሱ የተናገረው አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ነው የሚለው። ከእኛ እንደ አንዱ ሆነ መልካምና ክፉን ለማወቅ ነው የሚለው ማለት መልካምና ክፉን ለማወቅ ነው የሚለው። ነገራችን ላይ መልካምነት እስቲ ራሱ እግዚአብሔር ራሱ መስክሮለታል። አዳም በጣም ሁሉ የሚያስገርመው አዳም አስቀድሞ መልካሙን ነው የሚያውቀው። አሁን ግን አሁን የተጨመረው መጨረሻ መልካምና ክፉን ለማወቅ ተብሎ ሲነገር የተጨመረው ክፉ ነገር ነው። በፊት ክፉ ነገር ብቻ የሚያውቀው ነው። አሁን መልካም ነገር ተጨምሮለት አይደለም፣ መልካም ነገርን ነበር የሚያውቀው። አሁን ክፉ ነገር ደግሞ ተጨመረ ነው። በረንባሪዎች ስሙ ይህን ጋይስ እግራ መንገድ ይህን ነገር አንስቼው ባልፍጥሩ ነው። ስለዛ ምንድን ነው አስቀድሞ መልካም ነገር ያውቃል ነበረ። ያ ነገር ቀጥሏል። ይኸው በቃ መልካም ነገርም አለው። ግን አሁን ክፉ ነገር መጣ። ግን ወደ ምን ያዘነበለ ነው? ወደ መጥፎ ነው፣ ወደ ክፉ ነገር የሚያዘነብል ይሆናል። ምክንያቱም ከጊዜ ይርቋልና። ግን አሁን አንድ ቀጣዩ ጥያቄ ምንድን ነው? ሰው ምንም እንኳን እንደው መልካም ነገር ድንገት እንደው ሊገኝበት ቢችልም እንኳን ያለ እግዚአብሔር ጸጋ ግን በዛ መልካም ነገሩ ብቻ ሊድን ይችላል? ያለ እግዚአብሔር ጸጋ
ያለ እግዚአብሔር ጸጋ ሊድን ወይም የዘላለምን ሕይወት ሊያገኝ አይችልም። እንደዛ ከሆነ መዳን በስራ ሊሆን ነው ማለት ነው። የእግዚአብሔር ጸጋ እንግዲህ የተባለው ያው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። በዛ በኩል ሰው ይድናል ወይም የዘላለም ሕይወት ያገኛል፣ ይኖረዋል። ግን ይህንን ጸጋ አሁንም እንደ መጀመሪያው በገዛ ፈቃዱ ነው የሚቀበለው። አልቀበልም ማለት ይችላል፣ መቀበል ይችላል። ጸጋው ያድናል፣ ግን የግድ ጸጋውን መቀበል አለበት። ትክክል። ስለዛ በቃ ይሄ ክርስትና ትምህርት ነው። ትክክል ነው። በሰው ዘንድ ምንም አይነት መልካም ነገር ጭራሽ ምንም ነገር ሊገኝ አይችልም በፍጹም። በቃ እንደው ማለት አይደለም ግን ሊገኝ የሚችል የትኛውም እንደው መልካም ነገር እንደው ትንሽም ብትሆን ምንም ያህል ቢገኝ ግን ያ ነገር ግን ሰዎችን ሊያድን አይችልም። ማለት የማዳን ብቃት የለውም። እንደው ድህነት በስራ ሊያስብልብን ነው ምናምን ነገር ብለን ብቻ ይህንን ፈርተን ብቻም አይደለም። በቃ ሲጀመር አይችልም። የሰው የሆነች መልካም ነገሩ እርሱን ከዛ ከአደገኛ ውድቀት ነፃ ልታውጣ አትችልም። ለዛ ነው ክርስቶስ ኢየሱስ የሞተው እና ሰው በትንሽ መልካም ነገሩ መዳን የሚችል ቢሆን ኖሮ ክርስቶስ ባልሞተ ነበር። ለዛ ነው ጳውሎስም ምንድነው ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። የእግዚአብሔርን ጸጋ አልጥልም ይላል። የእግዚአብሔርን ጸጋ አልጥልም ነው የሚለው። ስለዚህ የእግዚአብሔር ጸጋ የግዴታ ያስፈልገናል። ይሄ መረሳት የለበትም። ስለዛ ሰው እንዴት ነው የሚድነው ከተባለ መጀመሪያ ጥሪ አለ። እግዚአብሔር ሰዎችን ይጠራል። በወንጌሉ በኩል ኑ ዳኑ የሚል ጥሪ ይጠራል። ሰዎች በእግዚአብሔር እርዳታ በነፃ ፈቃዳቸው ወይ ያምናሉ ወይም ይላሉ። እሺ ለሚሉ ሁሉ የሚሰጥ እግዚአብሔር ጸጋ አለ። እሺ ለሚሉ ሁሉ መንፈሱን ይልካል፣ መንፈሱን ይሰጣል፣ ያድሳቸዋል። እሺ ለሚሉ ለሚያምኑ፣ ለሚጠመቁ ሁሉ። ስለዚህ ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ በእኛ ስለነበረው ስለ መልካም ስራችን አይደለም ይላል። አንዳንድ ፕሮቴስታንቶች አሁን ይህን መጽሐፍ ቅዱስ ሲያነቡ ሉተራኖች፣ በተለይ ሉተራኖች፣ ካልቪኒስቶች ምናምን የቲቶ ምዕራፍ 3 ቁጥር 5 ላይ ያለው ማለት ነው ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳንን ይላል። አየ ምንድነው? ለአዲስ ልደት በሚሆነው መታጠብ አዳንን እና በመንፈስ ቅዱስ መታደስ አዳንን ነው የሚለው። በመንፈስ ቅዱስ መታደስ አዳንን ስለሚል እኛ ማመን ስለማንችል ነው እንደዚህ ያደረገልን፣ እኛ መፍቀድ ስለማንችል ይላል ጠቅሱ ላይ። አሁን ጠቅሱ ላይ ምንድነው? ለአዲስ ልደት በሚሆነው መታጠብ ይላል። ትክክል፣ እንቀበላለን። እና በመንፈስ ቅዱስ በመታደስ አዳንን ይላል። አዎ ትክክል፣ በቃ በመንፈስ ቅዱስ በመታደስ አዳንን ይላል። እዛው ጋር በእኛ ስለነበረው መልካም ስራ የጽድቅ ስራ አይደለም ይላል። እኛ በእኛ ስለነበረው የጽድቅ ስራ አይደለም ብሏል። አዎ በቃ እንቀበላለን። መጽሐፉ ካለን አለን ነው። ግን መጽሐፉ ላይ ይህንን ግን ያደረገልን በመንፈስ ቅዱስ መታደስ ያደሰን ወይም ያዳነን ያለ እኛ ፈቃድ ነው ይላል። ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ ያለ እኛ ፈቃድ አዳነን ይላል አይልም። ያለ ፍላጎታችን አይልም። በጌታ ስም እሺ። ያለ እምነትስ አዳነን ይላል አይልም። ያለ እምነት አዳነን አይልም። በነገራችን ላይ ክፍሉ ያለ ስራ ነው የሚለው። የሚነጥለውን ራሱ እኮ እዛ ጋር ለይቶ እኮ ነጥሏል። በእኛ ስለነበረው ስለ ጽድቅ ስራ አይደለም ይላል እንጂ በእምነትም አይደለም አይልም። እምነትን ያገለለ ድህነት የለም። አይተዋል። እምነትን ያገለለ ድህነት የለም። ሉትራኖቹ፣ ካልቪኒስቶቹ ግን ይህን መጽሐፍ ቅዱስ ሲያነቡት እንዴት ነው የሚያነቡት? እንዳልኳችሁ ምንድነው ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን የሚለው ላይ እነሱ መሀል ላይ ወስደው ምን ይጨምራሉ? ያለኛ ፈቃድ የሚል የለም እኮ መጽሐፍ ቅዱስ ላይ። እነሱ ግን ኦልሬዲ በቃ እኛ ነፃ ፈቃድ የለንም ብለው በአእምሯቸው በደንብ ስላመነላቸው በቃ እሱን ስለያዙ ያለ እኛ ፈቃድ የሚል ውስጡ ላይ ይጨምራሉ። አይልም። እዛ ጋር ነጥሎ ያወጣው የጽድቅ ስራ የሚለውን ነው። ስለዛ ከእኛ እንደው የጽድቅ ስራ ታይቶ ነገር መልካምነታችን ታይቶ እንደዛ ምናምን ሄዳለን አይደለንም። ለአዲስ ልደት በሚሆን መታጠብ ይላል። መታጠብ የሚለው ጥምቀት ነው። መታጠብ የሚለው ጥምቀት ነው። ራሱ ሉተር ራሱ ለጥምቀት ነው ይህንን ክፍል የሚፈታው። ቲቶ 3:5 አባቶቻችን ለጥምቀት ፈተውታል። ቲቶ 3:5 መታጠብ የሚለው ልክ ከማነው ጳውሎስ እንደተናገረው ነው። ለጳውሎስ እንደተናገረው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ሐናንያ ጳውሎስን ምን አለው? አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ ይልና እዛ ጋር ምን ይላል? ከኃጢአትህም
ታጠብ፣ ለሐዲስ ልደት በሚሆነው መታጠብ የተባለው ከዚህ ነው። አይተዋል። ጥምቀትና መታጠብ ተያያዥነት አላቸው እና በጥንቷ ቤተክርስቲያን ውስጥ መታጠብ የሚለው ቃል ራሱ ማለት ነው የጥምቀት ሌላ ስሙ ነበር። መታጠብ የሚለው የጥምቀት ሌላ ስሙ ነበር እና ጥምቀት ደግሞ የሚጠመቀው ሰው ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ስላለ የሚጠመቀው ደግሞ ምን አይነት ሰው ነው ከተባለ በፍጹም ልቡ የሚያምን አይደል? አዎ ከዚህ በፊት እንዳሳየኋችሁ ሐዋርያት ሥራ ምዕራፍ 8 ላይ እንደተነገረው የኢትዮጵያዊ ጃንደረባ ጉዳይ ማለት ነው። ምንድነው ውሃን ያይና የኢትዮጵያዊ ጃንደረባ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ሲጠይቅ ምን ብሎ መለሰለት ፊልጶስ? በፍጹም ልብህ ብታምን ተፈቅዶልሃል። ኦኬ ሶ ተፈቅዶልሃል እንድትጠመቅ፣ ግን ምን ማድረግ አለብህ? ኮንዲሽን አለው፣ በፍጹም ልብ ማመን። ስለዛ ስለ ጥምቀት ሲነሳ መጽሐፍ ቅዱሳችን ላይ አብሮ እምነት ይመጣል። ስለዛ ያ ሰው ምንድነው ለሐዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ሲል ጥምቀትን እዛ ጋር ሜንሽን ስላደረገ እምነት እንዳለ ግልጽ ነው። ስለዛ ሰው በእምነት ያለ እምነት ያለ ፈቃድ ምናምን የሚባል ነገር ሽታውም የለም ጭራሽ እና ከዛ አንጻር ልመለከተው ይገባል። እሺ ይሁን። እሺ ብሮስኪ ያው ጋይስ ሲስ አኬሻ ሰላም ናችሁ? እንዴት ናችሁ? ውድ ወንድማችን ሲስ አለን ይመስገን አምላክ። እንዴት ነው ብሮስኪ? በጣም ወደው ጥቅስ ነው አዋዛዊ ዛሬ እንትናቸው ያስተማርካቸው። አሁን እንደመጨረሻ ላይ ያልከው የጥምቀቱ ምን ልልህ ነበረ? በፍጹም ልብ ብታምን መጠመቅ ይፈቀድልሃል። አዘር ወይ ያልተጠመቁ በፍጹም ልባቸው ያላመኑ ናቸው ማለት እንችላለን። አኬ ያልተጠመቁ አንጠመቅም የሚሉ ካሉ በፍጹም ልባቸው አያምኑ ናቸው፣ አላመኑም ማለት ነው አይደል? አሪፍ በጣም አሪፍ። ሲስ ምንድን ነው ለመጨረሻ ቆይ ወንድማችን አንድ ቁጥር ተደጋጋሚ ሲጽፍ ስለነበር ጥያቄ ወይ ካለው ከዛ ነበረ መልካምሽ። እሺ ሰላም ብያለሁ። አኬና ሲሶ ይሰማል ብዬ አስባለሁ። ይሰማል። ያው ስለ ፍሪዊል እየተወራ ነበርና እኔም የተወሰኑ ጥያቄዎች ትንሽ ግራ ያጋቡኝ ስላሉ እሱን ምናልባት አኬ ክሊር ቢያደርግልኝ ብዬ ነው። ያው ጠይቃ። እሺ ቀጥል። እሺ ምናልባት ቅድም ኦልሬዲ የሰው ልጅ ፌለን ኔቸር እና ከዛ ፊት ያለውን ነገር ስታነሳ ነበረና ማለት አዳም ስፔሲፊካሊ ያንን ፌል ከማድረጉ በፊት የሁማን ኔቸሩ ይሄ ሙሉ የመወሰን አቅም አላችሁ ብለን ነበርና ማለት የኔ እሱ ምንድነው መሰለ የጥሩና የመጥፎ የጥሩ ምክንያቱም ትሪዋ ምንድነሽ የእውቀትና የኤቭል ነው አይደል የሚለው ማለት የጥሩ መልካምን ከክፉ የምትለይ ነው የሚለውና ኦልሬዲ እስከዛ ድረስ መልካምን ከክፉ የሚለይ ማለት ኦልሬዲ መልካምም አት ዘ ሴም ታይም ደግሞ ኤቭልም ስላለበት ከዛ ፊት ስለ ጥሩነቱ ያውቁ ነበረ ወይ ነው። ምክንያቱም አንተ ቀደም ጥሩነታቸውን ያውቁ ነበረ ብለህ ነበረ ከመውደቃቸው በፊት ራሱ ማለት ነውና ማለት ኒውትራል አልነበሩም ወይ ስፔሲፊካሊ ኒውትራል አልነበሩም ወይ የሚለውን ነገር መጀመሪያ ብትይዝልኝ ክሊር ከሆንኩ ማለት ነው። ለምንድነው ይሄን ያነሳሁት? የሰው ልጅ ኦልሬዲ ከወደቀ በኋላ ሞራል አዌርነሱ አልጨመረም ወይ? ሞራል አዌርነስ ማለት የጥሩንና መጥፎን የመለየት አቅሙ አልጨመረም ወይ? ምክንያቱም ቅድም እንዳልከው አንዱ ኮንሲኩዌንስ እንደ ጥፋት ወይ ደግሞ የጥፋተኝነት አካል ሆኖ የቀረበው አሁን ከኛ ዘንድ ሆኗል ብለህ ቅድም ስፔሲፊካሊ ኦሪት ዘፍጥረት ላይ ያለውን ያነሳው ማለት ነው። ሶ የሰው ልጅ እንዳውም ከወደቀ በኋላ the ability to make decisions እንዳውም ከበፊት ከነበረው አልጨመረም ወይ? ምክንያቱም knowledge of tree እና ኤቭልን የምትለዩዋን ኦልሬዲ ስለተጠቀሙ ማለት ነው። እና ስቀጥል ይሄ እንዳውም የሰው ልጅ ኖሌጅ ምናምን ትረዝ እና ኤቭል ኦልሬዲ ካወቀና አቅሙ እንዳውም ከጨመረ በላይ ካሰብኩ ምናልባት ኢምፖርታንሲ ኦፍ ይሄ ኦልሬዲ ቅድም ካልቪኒስቶች ወይ ሌሎች የሚያነሱት የፕሪቪነንት ግሬስ ኦር ሰዎች አቅም ስለጎደላቸው የሚያስፈልጋቸው ግሬስ ለምን አስፈለገ? ምክንያቱም ፍሪ ዊል ባይ ዲፊኒሽንስ የሰዎች ውሳኔን የመወሰን አቅም ነው። እንደዚህ ብዬ ነው የማምኑት። ዲስኤቢሊቲ ቱ ሜክ ዲሲዥንስ ፍሪ ዲሲዥን ሪል ቾይስ ኦር ምናምን ብዬ ስለማምን የትኛውን እንደዛ ብለህ የምታምነው ይሄ መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ የሚለው ነው?
ኦልሬዲ እሱ ካላችሁ የግሬስ ኢምፖርተንሲውን ልጠይቅ ነው ገብቷል። ምክንያቱም ሰዎች የመወሰን አቅም ካላችሁ ምክንያቱም ፍሪ ዊል ራሱ ምርጫን ማለት ፈጣሪ መጀመሪያውን ግሬስ ሲደረግ ፍሪ ዊል ብለን ዲፋይን የምናደርገው ባይ ዲፊኒሽን ራሱ ማለት ውሳኔዎች ትክክለኛ ውሳኔዎችን ሰዎች እንዲወስኑ ማድረግ አቅም ነው አይደለ? ፍሪ ዊል ብዬ የማስበው እንደዛ ነው። እኔ ለምሳሌ ከዚህ ዛፍ አትብላ በበላ ሰዓት ሞትን ትሞታለህ ተባለ። ስለዛ በፊቱ ሞትና ህይወት ቀርቦለታል ማለት ነው ለአዳም በጣም በአጭሩ በቀላሉ። ስለዛ ወይ ትበላለህ ወይ አትበላም የሚል የመብላትም ያለ መብላትም ነፃ ፈቃድ አለው። አሁን የአንተ ጥያቄ ስፔሲፊካሊ የቱ ጋር ነው? ቀደም ያነሳሁት ምንድነው መሰለህ ኦልሬዲ ሲነገር እውቀትን ከመጥፎ ነው የሚለየው አይደለ ትሪው። ስለዚህ ከዛ ፊት ኖሌጁ አልነበረውም ነው አይደለ? እቺ ትሪ ነች የምታሳውቀው ነው። ስለዚህ እግዚአብሔር የነበረው ነገር ኦርደር ነው እንጂ ኤክስፔሪንሻል ሪያሊቲ ነበራቸው ወይ ብዬ ነው። ምክንያቱም እሺ ምንድነው ልክ ያችን ዛፍ ሲበላ ክፉና ደጉን ለማወቅ ከኛ እንዳንዱ ሆነ ተባለለት። ከዛ በፊት አዳም መልካም ነገሩ ነው የሚያውቀው። አትሊስት በኤክስፒሪየንስ ደረጃ ክፉ ነገር ውስጥ አዳም አያውቅም። ክፉ ነገር ውስጥ አልገባም ማለት ኃጢአትን አልሰራም። ልክ ይህንን ኃጢአት ሲሰራ ግን የሚሰራው ኃጢአት ነው እና ከዛ በኋላ ኃጢአት በእርሱ ላይ ይሰለጥንበታል እና ከዛ አንጻር ክፉን የሚያውቅ ሰው ይሆናል ማለት ነው። ማለትም በምግባርም ጭምር በድርጊትም በፈቃድም ክፉ ነገር ወደ ክፉ ነገር የሚያዘነብል ይሆናል ነው የአባቶች ትርጓሜ። እዚህ ላይ እንደዛ ነው እስካየው ድረስ